በዚህ ቪዲዮ የምንመለከተው the fourth subunit ስለ real numbers ነው። ስለዚህ በዚህ subunit የምንመለከታቸው ነገሮች አንደኛ ስለ real number ምንነት እንመለከታለን። በኢንተርቫል ኖቴሽን እናስቀምጣቸዋለን። ስለ absolute value፣ exponents፣ radicals፣ scientific notation እንዲሁም accuracy የምናይ ይሆናል ማለት ነው። So real number define ከማድረግ ስንጀምር a number is called a real number if and only if it's either a rational number or an irrational number. ራሽናል ነምበር ወይም ኢራሽናል ነምበር ከሆነ ያ ቁጥር ሪል ነምበር ነው ብለን ማስቀመጥ እንችላለን ማለት ነው። the set of real numbers is denoted by r በr ሳይን ነው የምናመለክተው ሪል ነምበር and is described as the union of the set of rational and irrational number የራሽናል ነምበር እና የኢራሽናል ነምበሮች ዩኒየን አንድ ላይ ድብልቅ ሪል ነምበር ብለን እናስቀምጣለን። we write this mathematically as set builder method chapter 1 ላይ እንደተመለከትነው በዚህ መልኩ አስቀምጠናል። x is a rational number or ካልን ዩኒየን እንደሆነ እናውቃለን ወይም ኢራሽናል ነምበር መሆን ይችላል። ስለዚህ ሪል ነምበር የምንላቸው either rational ወይም irrational ነምበር የሆኑ ናቸው። real number is a union of rational and irrational number ብሎ በቬን ዲያግራም አስቀምጦልናል። እዚህ ጋር የምንመለከተው የራሽናል ነምበር አባላት ናቸው። integer whole numbers and natural numbers ሰብሴት ስለሆኑ የራሽናል ነምበር ላይ ነው ኢንክሉድ ያደረግናቸው። ኢራሽናል ነምበር ደግሞ ከነሱ ውጪ ስለሆኑ እዚህ ጋር አስቀምጠናቸዋል። ሁለቱንም ጠቅልሎ የያዘልን ሪል ነምበር ይባላል ማለት ነው። note that እስካሁን ያየናቸው ነምበር ሲስተሞች ናቹራል ነምበር፣ ሆል ነምበር፣ ኢንቲጀር እና ራሽናል ነምበር የማን ሰብሴት ናቸው ማለት ነው? ሪል ነምበር ናቸው። ምክንያቱም እሱ ሁሉንም አቅፎ ስለሚይዝ ማለት ነው። እዚህ ጋር የምንመለከተው ኤግዛምፕል ምንድነው የሚያደርገው? ሁለት ሪል ነምበሮች ተሰጥቶናል። እነሱን ኮምፔር ማድረግ ነው በእነዚህ ሳይኖች ማለት ነው። በግሬተር ዛን፣ ኢኳል ኦር ለስ ዛን እያልን ስለዚህ የመጀመሪያ የሰጠን ኢራሽናል ነምበር አለ ኤንድ ዜን ራሽናል ነምበር ተሰጥቶናል። ሁለቱን ኮምፔር ስናደርግ ራዲካል 5 ማለት በመጀመሪያ ምንድነው በኢራሽናል ነምበሮችን ሎኬት በመናረግ ሰዓት ባየነው ቪዲዮ ራዲካል 5 በሁለት ፐርፌክት ስኩዌሮች መካከል ነው የሚገኘው በራዲካል 4 እና በራዲካል 9 ማለት ነው። ስለዚህ ራዲካል 4 ማለት 2 ነው ኤንድ ከዛ ደግሞ ማን አለ ከራዲካል 9 ከሱ ቀጣይ ያለው 3 ነው። ሶ ራዲካል 5 የምትገኘው በ2 እና በ3 መካከል ነው። ሶ ራዲካል 5 2 ፖይንት ምናምን የምትባል ቁጥር ነው የምትሆነው ማለት ነው። በካልኩሌተር ቼክ ስታደርጉት ራዲካል 5 2.2 ነች። ሶ 2.2 አሁን እዚህ ጋር መተን ከሁለት ጋር ብናካፍለው ስንት ነው የሚመጣልን ማለት ነው? 1.1 ነው። ስለዚህ 1.1 እና ይሄን የተሰጠንን ቁጥር ነው ምን አስቀምጠው ይሄ 1.1 አፕሮክሲሜትሊ ያስቀመጥኩት ቁጥር ነው። 2.2 ምናምን እያለ ይቀጥላል። ስለዚህ ከ1.1 እና ከ0.123 ደግሞ የሚበልጠው ኦብቪየስሊ 1.1 ስለሆነ ግሬተር ዛን አድርገን እናስቀምጠዋለን ማለት ነው። ቢ ላይ የምንመለከተው ደግሞ ሁለት ኔጌቲቭ ቁጥሮች ናቸው። ሁለቱም ራሽናል ነምበር ናቸው። ራሽናል ነምበር ከሆኑ ደግሞ አባል ናቸው የሪል ነምበር ማለት ነው። ስለዚህ ከኔጌቲቭ 7 እና ከኔጌቲቭ 5 ደግሞ የሚበልጠው ማን ነው? ኔጌቲቭ 5 ነው የሚበልጠው። ስለዚህ ኔጌቲቭ 7 ኢዝ ለዛ ኔጌቲቭ 5 ብለን እናስቀምጣለን። ኔጌቲቭ ነምበሮች ላይ ኖርማሊ ከምናስበው ይበልጣል ብለን በሪቨርስ አድርገን ስለምንሰራ ማለት ነው። ሲ ላይ ደግሞ የተሰጠን ቁጥሮች ምንድናቸው? 6 ራዲካል 5 ኤንድ 5 ራዲካል 7 ነው። እንደዚህ አይነት ቁጥሮች በሚሰጡን ሰዓት ምንድነው ማድረግ ያለብን? ኮምፔር ስናደርግ ተመሳሳይ ፎርም እናስቀምጣቸዋለን። ያ ፎርም እንዴት ነው የሚሆነው? እዚህ ጋር ያሉትን ከውጭ ያሉትን ኮኤፊሺየንቶች ወደ ውስጥ መልሰን ማስገባት አለብን። ዴን ራዲካል ቢ በተባለው ፎርም ብቻ ክሊር አድርገን አስቀምጠን ውስጥ ያሉትን ቁጥሮች ብቻ ኮምፔር እናደርጋለን ማለት ነው። ሶ እሱን እንዴት ነው የምናደርገው ካልን ለምሳሌ 6 ራዲካል 5 ወደ ራዲካል ቢ ፎርም ብቻ ለማስቀመጥ ከፈለኩኝ ምን አደርጋለሁ? ወስደውና እሱን ኢንዴክሱ እዚች ጋር የምትኖራት ቁጥር አለች አይደለ? ካልተጻፈ 2 ነው ብያችሁ ነበር። ስለዚህ 6ን ስኩዌር አደርግና ውስጥ ካለችው ቁጥር ጋር ደግሞ አባዛዋለሁ ያንን ማለት ነው። ስለዚህ 6 ስኩዌር 36 ይመጣልኛል። ታይምስ 5 ሳደርገው 180 ይመጣል። ስለዚህ ይሄ ማለት ምን ማለት ነው? 6 ራዲካል 5 ከማን ጋር እኩል ነው? ከራዲካል 180 ጋር እኩል ነው። ስለዚህ ምንድነው የምናደርገው? ከፊት ለፊት ያለውን ኮኤፊሺየንት እናወጣለን። በኢንዴክሱ 2 ከሆነ ስኩዌር እናደርጋለን፣ 3 ከሆነ ኪዩብ እናደርጋለን። እንደዛ እያደረግን መቀጠል ነው። ከዛ ውስጥ ካለችው ራዲካል ጋር ማብዛት ማለት ነው። ደም በዚህ ፎርም ይመጣልናል። በተመሳሳይ 5 ራዲካል 7ንም ስንቀይረው እንዴት ይሆናል ማለት ነው? 5ን ስኩዌር አደርጋታለሁ ታይምስ ውስጥ ካለችው ራዲካል ጋር ሳባዛው 5 ስኩዌር ማለት 25 ነው። 25 ጊዜ 7 ስንሰራ
ስንት ይመጣል? 175 ይመጣልኛል። ሶ 180 እና ራዲካል 180 እና ራዲካል 175 ነው የማወዳድረው። ይሄን ደግሞ ሳወዳድር ከውስጥ ያሉትን ራዲካንዶች ብቻ ካየው በቂ ነው። ስለዚህ ከ180 እና ከ175 የሚበልጠው 180 ስለሆነ ከራዲካል 180 እና ከራዲካል 175 የሚበልጠው እሱ ይሆናል ማለት ነው። ስለዚህ በዚህ መልኩ ኮምፔር እናደርጋቸዋለን። ኤግዛምፕል 2 ደግሞ የሚጠይቀን how many real numbers are there between two real numbers በሁለት ሪል ነምበሮች መካከል ምን ያህል ሪል ነምበር አለ? ለምሳሌ 1 እና 2 የራሽናል ነምበር አባላት ናቸው። ስለዚህ የሪል ነምበርም አባል ናቸው አይደለ? በአንድ እና በሁለት መካከል ምን ያህል ሪል ነምበሮች ማስቀመጥ እንችላለን ነው። for example natural number or whole number ቢሆን ኖሮ ወይ ኢንቲጀር ቢሆን it was easier ለመጥቀስና ይሄን ያህል ብሎ ለማስቀመጥ። ምክንያቱም በአንድና በሶስት መካከል ያለው ስንት ናቹራል ነምበር አለ ብላችሁ ለምሳሌ 2 ነች ያላችሁ ሶ አንድ አለ ብላችሁ ታስቀምጣላችሁ። ሪል ነምበሮችን ግን ዘርዝሮ ማስቀመጥ አይቻልም። ኢንፊኒቲ ናቸው። በሁለት ሪል ነምበር መካከል ብዙ የሆነ ሪል ነምበር ነው የምናገኘው። ስለዚህ ይሄን ያህል ብለን ሜንሽን ማድረግ ማስቀመጥ አንችልም። ኢንፊኒቲ ድረስ ነው ሄዶ ማለት ነው። በአንድና በሁለት መካከል ኢንፊኒቲ የሚደርሱ ተዘርዝረው የማያልቁ ሪል ነምበሮች መጠን አለ ማለት ነው። በዚህ ቶፒክ ደግሞ የምናየው ስለ ኢንተርቫሎች ናቸው። እነዚህ ኢንተርቫሎች ሪል ነምበሮችን ኤክስፕረስ የምናደርግባቸው ወይም ዲስክራይብ የምናደርግባቸው ሜተድ ናቸው። ምንም በመጠቀም ነው ዲስክራይብ የምናደርገው? ኢንድ ፖይንቶችን ወይም ለምሳሌ በሬንጅ ነው የምናስቀምጠው። ከዚህ እስከዚህ ያሉ ሪል ነምበሮች ብለን ለመናገር ነው ከፈለግን የምንጠቀማቸው። ሶ እነዛን ኢንድ ፖይንቶችን እንወስድና በኢንተርቫል ኤክስፕረስ እናደርጋቸዋለን ማለት ነው። ኢንተርቫሎችን ስንጠቀም ሁለት አይነት ብራኬት እንጠቀማለን። አንደኛው ይሄኛው ነው፣ አንደኛው ይሄ ነው። this one open bracket የሚባለው ነው። open bracket ከሆነ not included በሚል ያዙት። ከሱ አጠገብ ከአንድ ቁጥር አጠገብ open bracket ተጠቀምኩኝ ማለት በዛ ሬንጅ ውስጥ ያን ቁጥር አላጠቃልለውም ማለት ነው። closed bracket ከሆነ ግን የምጠቀመው እንደዚህ አይነት ስኩዌር የሚመስሉ ቢገጠሙ እንደዚህ አይነት ከሆነ ግን ኢንክሉድድ ናቸው ቁጥሮቹ ከሱ አጠገብ ያሉት ማለት ነው። ለምሳሌ ይሄን ቴብል እንመልከት። ይሄ ኢኒኳሊቲ የሚያሳየን ከኤ ኤክስ የተባለ ቁጥር አለ በኤ እና ቢ መካከል ነው ያለው። ከኤ ይበልጣል ከቢ ደግሞ ያንሳል ማለት ነው። ስለዚህ ኢንተርቫል ኖቴሽኑን ሳስቀምጥ ምን አደረኩ? እዚህ ጋር ኤ እና ቢ አድርጌ ኦፕን ብራኬት ነው የተጠቀምኩት። ኦፕን ብራኬት አደረኩ ማለት ኢንክሉድ አላደርጋቸውም ማለት ነው። ያ ቁጥር በኤ እና ቢ መካከል ይገኛል ግን ከኤ እና ቢ ጋር እኩል አይደለም። ኤ እና ቢ አይካተቱም በዚህ ኢንተርቫል ማለት ነው። ስለዚህ ነምበር ላይን ላይ ሳስቀምጠው እንደዚህ አድርጌ ያስቀምጣለሁ። ክሎዝድ ኦፕን ብራኬት አድርጌ ያስቀምጠውና ኤ እና ቢ አደርጋለሁ። then this region ነው ማለት ነው ያ ኢንተርቫል የሚያመለክትልኝ። x is strictly between a and b በኤ and b መካከል ነው የሚለኝ። ቀጣዩ ኢኒኳሊቲ ደግሞ የተሰጠኝ a is less than or equal to x ነው የተባልኩት። ከዛ b አለች በሁለቱ መካከል ያለ ቁጥር ነው ግን x ከa ጋር እኩል ሊሆን ይችላል። ስለዚህ ምንድነው የተጠቀምኩት እዚህ ጋር closed bracket ነው። ይሄ የሚያሳየኝ ምንድነው በa n ኢንክሉድ አድርጎ እስከ b ያለው ኢንተርቫል ወይም ሬንጅ ነው የሚያሳየኝ ማለት ነው። ስለዚህ ነምበር ላይን ላይ ስናስቀምጥ ወስደን ሳይኖቹ ኢሚዲየትሊ አጠገባቸው ያሉትን ማድረግ ነው ማለት ነው። ከላይ ከቢ አጠገብ ኦፕን ብራኬት ነው ያለው ኦፕን ብራኬት እናደርጋለን። ከኤ አጠገብ ደግሞ ያለው ክሎዝድ ብራኬት ስለሆነ እሱን እንጠቀማለን ማለት ነው። ዲስክራይብ ስናደርገው ኤክስ ኢዝ ቢትዊን ኤ ኤንድ ቢ በኤ እና ቢ መካከል ሆኖ ኢንክሉዲንግ ኤ ኤንም ያካትታል ማለት ነው። ክሎዝድ ብራኬት ስለተጠቀምን እዚህ ጋር ደግሞ ቦታ ነው የቀያየራቸው። ኦፕን ብራኬቱን በኤ በኩል አደረገ፣ ክሎዝድ ብራኬቱን ደግሞ በቢ በኩል አደረገ ማለት ነው። ስለዚህ እዚህ ጋር ቢን ኢንክሉድ እናደርጋለን፣ ኤን ግን ኢንክሉድ አናደርግም እያለን ነው በሬንጃችን መካከል። እዚህ ጋር ደግሞ በሁለቱም ሳይድ ክሎዝድ ብራኬት ነው የተጠቀመው። ስለዚህ እዚህ ላይ ሁለቱንም እዚህ ሬንጅ ላይ ኤ እና ቢም ኢንክሉድ ተደርጎ በመካከላቸው ያሉት ቁጥሮችን እያለኝ ነው ማለት ነው። ኦኬ ዚስ ሳይንስ ደግሞ የምንመለከታቸው እነዚህ ሳይኖች ምንድናቸው? ሪድ አስ ኢንፊኒቲ ብለን ነው የምናነባቸው። ይሄ ከፊት ለፊቱ ምንም ያሌለ ከሆነ ፖዚቲቭ ኢንፊኒቲ ነው፣ ኢንፊኒቲ ብለን ነው የምንጠራው። ኔጌቲቭ ሳይን ከፊት ለፊቱ ካለ ኔጌቲቭ ኢንፊኒቲ ነው የሚለን። ሶ ፖዚቲቭ ኢንፊኒቲ ምንድነው የሚያሳየን? ኢንድለስነስ ኦር አብሰንስ ኦፍ ኢንድ ቱ ዘ ራይት። ወደ ራይት እየሄድን ቁጥሮችን እየጨመርን በሄድን ቁጥር 1 2 3 4 5 6 እያለን ስንሄድ ቁጥሮቹን ዘርዝረን ማስቀመጥ ስለማንችል አብሰንስ ኦፍ ኢንድን ወይም መጨረሻ ማጣቱን ለማሳየት ወደ ኢንፊኒቲ ነው የሚሄደው የሚለውን ገደብ የለሽ መሆኑን እናሳያለን ማለት ነው። ማይነስ ኢንፊኒቲ ኔጌቲቭ ኢንፊኒቲ ደግሞ ሲሆን ምንድነው የሚያሳየኝ? በሌፍት በኩል ነው
ቁጥሮቹ እንደማያልቁ ወይም ኔጌቲቭ ቁጥሮች እየቀነስኩ ሄድ -1 -2 -3 -4 እያልኩ ሄድ መጨረሻ እንደሌለ ለማሳየት ከፈለኩኝ ማይነስ ኢንፊኒቲ ነው ማለት ነው። ሶ እዚህ ጋር የተጠቀምነው ኢንተርቫል ላይ ከቅድሙ ምንድነው የሚለየው? ቅድም በሁለት ሪል ነምበሮች መካከል ያሉ ሬንጆች ነበር ሳየ ነበረው። አሁን ግን አንድ መነሻ ወይም መድረሻ ይኖረኝና ሪል ነምበር ከዛ ወደ ኢንፊኒቲ ነው የሚሄዱት ማለት ነው። እዚህ ጋር እንደምንመለከተው ምንድነው የሚያሳየን? ለምሳሌ ይሄ ኤ ኦፕን ብራኬት አለ ከዛ ኢንፊኒቲ አለ። ስለዚህ ከኤ ጀምርና ኤን ኢንክሉድ ሳላደርግ ከኤ የሚበልጡ ሙሉ ቁጥሮችን ወደዚህ ጋር ሄዳለሁ ማለት ነው። ለኢንፊኒቲ ምንም ሳይን እዚህ ጋር እናመለክትም ማለት ነው። እንደሚቀጥል ብቻ እናሳያለን ማለት ነው። ስለዚህ x is greater than a ከኤ የሚበልጡ ሁሉም ቁጥሮች ነው እያለን ያለው። this one ደግሞ ከኤ የሚያንሱ ሁሉም ቁጥሮች ግን ኤን ኢንክሉድ አያደርግም። ምክንያቱም ኦፕን ብራኬት ነው የተጠቀምነው። ኔጌቲቭ ኢንፊኒቲ ደግሞ አብሰንስ ኦፍ ኢንድ ቱ ዘ ሌፍት ነው የሚያሳየን። ስለዚህ በዚህ በኩል ከኤ የሚያንሱ ቁጥሮች ነምበር ላይን ላይ እየጠቀሰን እንሄዳለን ዘርዝረን ማንጨርሳቸው ስለሆኑ። በክሎዝድ ብራኬት ደግሞ ሲሆኑ ምንድነው ኢንክሉድ ይደረጋሉ እነዛ ቁጥሮች። ከዛ ኤ ከፊት ለፊት ካለ እና ፖዚቲቭ ኢንፊኒቲ ከቀጠለ ኤን ኢንክሉድ አድርጎ ከኤ የሚበልጡ ቁጥሮች x is greater than or equal to ኤ ነው የሚለው የሚያሳየን። ከኤ ጋር እኩል ሊሆን ይችላል ግን ደግሞ ይበልጣልም ወደ ኢንፊኒቲ ፖዚቲቭ ኢንፊኒቲ ስለሚሄድ ማለት ነው። this one ደግሞ ኤ በዚህ በኩል ነች ያለችው ክሎዝድ ብራኬቱ አለ። ኤን ኢንክሉድ እናደርግና ግን ከኤ የሚያንሱ ቁጥሮች ወይም ኔጌቲቭ ኢንፊኒቲ ነው የሚያሳየን በሌፍት በኩል መጨረሻ እንደሌለው ማለት ነው። ስለዚህ x is less than or equal to ኤ ይለናል ማለት ነው። ተጨማሪ ኤግዛምፕሎች ስንመለከት ለምሳሌ እነዚህን ሪፕሬዘንት አድርጉ ተብለናል። each of the following using interval notationዎችን በመጠቀም ሪፕሬዘንት አድርጉ ተብለናል። ስለዚህ ስቴትመንቶቹን ስንጀምር ከመጀመሪያው real numbers between -3 and 8 including both ኢንድ ፖይንትስ ሁለቱም ኢንድ ፖይንቶች ኢንክሉድ መደረግ አለባቸው ብሎናል። ሶ ኢንክሉድ ለማድረግ ከፈለግን ክሎዝድ ብራኬት ነው እንጠቀማለን ያልነው እና ሁለቱንም ደግሞ ኢንክሉድ ስለሚያደርግልን ክሎዝድ ብራኬት እናደርግና በ-3 እና በ8 መካከል ያሉ ቁጥሮች -3 ኤንድ 8 እናደርጋለን። ክሎዝድ ብራኬት ያደረግነው በምን ምክንያት ነው? ኢንክሉዲንግ ቦዝ ኢንድ ፖይንትስ ስላለን ማለት ነው። ሁለተኛው ደግሞ ስቴትመንት ሚለን ሪል ነምበርስ ቢትዊን በ4 እና በ6 መካከል ኤክስክሉዲንግ ዘ ኢንድ ፖይንትስ አያካትትም ማለት ነው። ኢንድ ፖይንቶቹ ኤክስክሉድ ተደረጉ ማለት ሳናካትት ከነሱ ውጪ ያሉት በሁለቱ መካከል ያሉ ቁጥሮች ስለሆነ እነሱን ማያካትት ከሆነ ደግሞ ኦፕን ብራኬት ነው መጠቀም ያለብን። 4 and 6 አድርገን እንጽፋለን። በ4 እና በ6 መካከል ያሉ ቁጥሮች ግን 4 እና 6ን ሳያጠቃልል ማለት ነው። this one ደግሞ ሚለን real numbers on the right of -1 including -1 ከ-1 በራይት በኩል ያሉ ማለት ነው። ነምበር ላይን ላይ በራይት በኩል ያሉ ቁጥሮች ከአንድ ቁጥር ከሱ ይበልጣሉ ማለት ነው በራይት በኩል እየሄድን ስንመጣ። ስለዚህ ኢንክሉዲንግ -1 ተብለናል። -1ን የሚያጠቃልል እንደሆነ ተነግሮናል። ስለዚህ ክሎዝድ ብራኬት ተጠቀምና ቱ ዘ ራይት ነው የተባልኩት። ስለዚህ ከ-1 የሚበልጡ ቁጥሮች ከሱ የሚበልጡ ቁጥሮች በፖዚቲቭ ኢንፊኒቲ በራይት በኩል ስለተባልኩኝ አስቀምጣለሁ ማለት ነው። ይሄ ግን የሚያንስ ቢሆን ኖሮ ወይ ቱ ዘ ሌፍት ቢሆን ያለኝ ኖሮ ኔጌቲቭ ኢንፊኒቲ ነበር የምጠቀመው ማለት ነው። -1ን ክሎዝድ አንደር ካደረግኩኝ በኋላ the second example ደግሞ ምንድነው ኢንተርቫል ኖቴሽኖች ተሰጥተውናል ግን በነምበር ላይን አስቀምጧቸው ነምበር ላይን ላይ አስቀምጧቸው ነው የሚለን። ስለዚህ ምን እናደርጋለን? ነምበር ላይን ስንሳል 0 መሀል ላይ አለ። በ2 እና በ5 መካከል ኢንክሉዲንግ ነው የተባልነው ምክንያቱም ክሎዝድ ብራኬት ስለሆነ። ስለዚህ 2 ለምሳሌ እዚህ ጋር ብትሆን አካባቢ 5 እዚህ አካባቢ ቢሆን ምን አደርጋለሁ ማለት ነው? ክሎዝድ ብራኬቴን ሄጄ እነሱ ላይ አስቀምጣለሁ ማለት ነው። 2ንም ኢንክሉድ ያደርጋል 5ንም ኢንክሉድ ያደርጋል። እዚህ ጋር ያለው እንዳለ ሪጅን የኢንተርቫሉ ኖቴሽኖች የሚያሳየን እሱ ነው ማለት ነው። በ2 እና በ5 መካከል ያሉ ሪል ነምበሮች ያሳየኛል። ዘ ሰከንድ ዋን ደግሞ ምንድነው የተጠየቁት? 2 አለ ከ2 ጀምሮ ወደ ሌፍት ነው የሚሄደው ኔጌቲቭ ኢንፊኒቲ ነው የሚያሳየው። ከዛ 2ንም ደግሞ ኢንክሉድ አያደርግም ምክንያቱም የተሰጠኝ ኦፕን ብራኬት ነው። ስለዚህ ኦፕን ብራኬትን ቱ ላይ አደርግና ኢንፊኒቲ ደግሞ ሎኬት ስናደርግ ቴብላችን ላይ እንደተመለከተው ምንም አይነት ሳይን አናሳይም። ምን እናደርጋለን? አድምቀን እንደሚቀጥል ነው የምናሳየው እዚህ ጋር ማለት ነው። this region አንደርላይን እናደርገዋለን ራሱ ላይ እዛው ላይ ቦልድ ወይ እናደርገውና this region ያሳየናል ማለት ነው እንደሚቀጥል። ስለዚህ ይሄ የሚያሳየን ከ2 የሚያንሱ
ሁለትን ሳያጠቃልል ከሁለት የሚያንሱ ቁጥሮችን ይሆናል ማለት ነው። this one ደግሞ ሰራው እንዴት ነው? የሁለት ኢንተርቫሎች ዩኒየን ነው የተጠየቅነው። የመጀመሪያ አንድ ኢንተርቫል አለን፣ ከዛ ሰከንድ ኢንተርቫል ማለት የሁለቱ ቅልቅል ነው ማለት ነው። ስለዚህ መጀመሪያ ከ1 እስከ 2 ያለውን እዚህ ጋር ብናስቀምጥ ኦፕን ብራኬት ስለሆነ ሁለቱም ጋር ሄደን ኦፕን እናደርጋለን። ይሄ መጀመሪያ አንደኛው ሪጅናችን ነው። በ-3 እና በ0 መካከል ደግሞ ተብለናል፣ ግን -3 ኢንክሉድ ትደረጋለች ምክንያቱም ክሎዝድ ብራኬት ነው የምንጠቀመው። ስለዚህ -3 እዚህ ጋር ቢሆን ክሎዝድ ብራኬቴን እዚህ ጋር አደርግና 0 ኦፕን ብራኬት ነው የተባለው። ስለዚህ እሷን አስቀምጣለሁ። ስለዚህ የሁለቱ ዩኒየን ማለት ይሄ ሪጅን ነው ማለት ነው። አንደኛ ይሄኛው ሪጅን አለ፣ ይሄ ቅልቅል፣ ይሄ ማለት። ስለዚህ ይሄ እያለን ያለው ምንድነው? ከ0 እስከ -3 ያለ ቁጥር -3ንም ኢንክሉድ ያደርጋል። እነሱ ሪል ነምበሮች በሁለቱ መካከል ያሉ እና ኦር ደግሞ ወይም ከ1 እስከ 2 ያሉ በኦፕን ብራኬት ስለተባልን 1 እና 2ን ኢንክሉድ ሳያደርጉ በመካከላቸው ያሉ ሪል ነምበሮችን ነው የሚያሳየኝ ማለት ነው ዲስ ነምበር ላይ። ቀጣዩ ቶፒክ ደግሞ ስለ አብሶሉት ቫልዩ ነው። አብሶሉት ቫልዩ የምንለው ምንድነው? አብሶሉት ቫልዩ ኦፍ ኤ ሪል ነምበር ኢዝ ኤ ዲስታንስ ፍሮም 0 ከ0 ያለውን ርቀት አንድ ቁጥር ምን ያህል ከ0 ይርቃል በነምበር ላይን ላይ የሚለው ነው የሚያሳየኝ። ኖቴሽኑ ይሄን ይመስላል ዲፋይን ስናደርገው። አብሶሉት ቫልዩ ላይ ሁሌ ማስተዋል ያለብን ነገር ከአብሶሉት ቫልዩ የሚወጣልን ውጤት ሁልጊዜ ፖዚቲቭ ነው። ምክንያቱም ዲስታንስ ወይም ርቀት በኔጌቲቭ ቁጥር አይቀየርም። ለምሳሌ እናንተ ከአንድ ቦታ ካላችሁበት ርቀት ንገሩኝ ብላችሁ በኔጌቲቭ ቁጥር ርቀቱን አትነግሩኝም አይደለ? ሁሌ ፖዚቲቭ ነው። ስለዚህ አብሶሉት ቫልዩ ደግሞ ከ0 አንድ ቁጥር ያለውን ዲስታንስ ስለሆነ የሚያሳየኝ ሁሌ ፖዚቲቭ ውጤት ነው የሚያገኘው ማለት ነው። ስለዚህ find the absolute value of each of the following real number ተብለናል። ሶ absolute value of 12 ነው የተጠየቅኩት። ፖዚቲቭ ነምበሮች ሁሌ ሲወጡ ራሳቸውን ነው የሚደግሙት ከአብሶሉት ቫልዩ። ስለዚህ 12 ብዬ አስቀምጣለሁ ራሱን። ኔጌቲቭ ነምበር ከአብሶሉት ቫልዩ ውስጥ እናወጣ ስትጠየቅ እንደነገርኳችሁ ከአብሶሉት ቫልዩ ውስጥ ኔጌቲቭ ሪዛልት ስለማይወጣ 1/3 ፖዚቲቭ አድርጌ ኔጌቲቭን ፓርት አውጥቼ አደርጋለሁ ማለት ነው። 0 ሁሉ ጊዜ አብሶሉት ቫልዩ ውስጥ ስትከተት ራሱ 0 ነው። 0 እና ፖዚቲቭ ነምበሮች ራሳቸውን ደግመው ነው የሚያወጡት። ዲስ ዋን ትንሽ ኮምፕሊኬትድ ነው ከነዚህ ለምን ኢራሽናል ነምበርም ኢንቮልቭ አድርጓል እዚህ ጋር። ስለዚህ ምንድነው አሁን የሚለን ይሄ 2 ማይነስ ራዲካል 5 ማለት በራዲካል 4 እና በራዲካል 9 መካከል የምትገኝ ቁጥር ነች፣ በ2 እና በ3 ማለት ነው። ስለዚህ በ2 እና በ3 መካከል የምትገኝ ቁጥር ከሆነች እና በካልኩሌተርም ቼክ ስናደርግ 2.2 አፕሮክሲሜትሊ ስለሚመጣለን ሁለቱን ስንቀንስ አሁን የሚመጣልኝ ውጤት ስንት ነው? ከትንሽ ቁጥር ላይ ትልቅ ቁጥር ነው እየቀነስኩ ያለሁት። ከሁለት ላይ 2.2 ነው እየቀነስኩ ያለሁት። ስለዚህ የሚመጣልኝ ውጤት ኔጌቲቭ ነው። ኔጌቲቭ 0.2። ይሄንን ከአብሶሉት ቫልዩ ማውጣት አለብኝ ማለት ነው። ይሄ ከአብሶሉት ቫልዩ ሲወጣ ስንት ይሆናል? ፖዚቲቭ 0.2 ብዬ ማስቀመጥ እችላለሁ። ኦር ሲምፕሊ ደግሞ ምን ማድረግ እችላለሁ? ኔጌቲቭን ለማጥፋት ቀጥታ ከፈለኩኝ ከአብሶሉት ቫልዩ የሁለቱን ቁጥሮች ቦታ ብለዋውጠው ተመሳሳይ ውጤት ይመጣልኛል፣ ግን ኔጌቲቭ ሳይኗ ተጠፋለች ማለት ነው። ምክንያቱም ራዲካል 5 ማይነስ 2 ባደርግ 2.2 ማይነስ 2 እንደማለት ነው። ከትልቅ ቁጥር ላይ ትንሽ ቁጥር ስለቀየርኩኝ ኔጌቲቭ ውጤት አይመጣብኝም። ከአብሶሉት ቫልዩ በኋላ ያለኝ ውጤት ቦታ ቀያይሬ ማስቀመጥ እችላለሁ ማለት ነው። በዚህ ቪዲዮ ጥሩ ነገር እንደተማራችሁ ተስፋ አድርጋለሁ። በቀጣይ ቪዲዮ እንገናኝ።